አዎንታዊ ቃላት። የሥነ ልቦና ባለሙያዎች እንደሚሉት ሰዎች በአዎንታዊ ቃላት ኃይል መሳብ ይችላሉ። ባለን ነገር ብቻ ሳይሆን ሰዎች በአዎንታዊ ቃላቶች እናስደስታለን፣ በአዎንታዊ ቃላቶች እናስደምም። አንዳንድ ሰዎች ሌሎች ለመማረክ በጣም ይጠራሉ፣ ነገር ግን ንግግር በሚያደርጉበት ጊዜ የራሳቸውን ማንነት ያጣሉ። ነገር ግን እውነተኛ ሰዎች አዎንታዊ ሰዎችን ይወዳሉ። ሰዎች በሕይወታችን ውስጥ የሚታይ ለውጥ የሚያሳዩበት በመሠረታዊ በሁለት ምክንያቶች ነው። አንደኛ፣ አይምሮአቸውን ከፍተው ነገሮች ሲቀበሉ። ሁለተኛ፣ ባመኑበት ሰው ሲከዱ፣ ልባቸው ሲሰበር። የሥነ ልቦና ባለሙያዎች እንደሚሉት አንድ ሰው ሁልጊዜ ከአይምሮአቸው ውስጥ የሚኖርበት ሁለት ምክንያቶች አሉ። አንደኛው የስሜት ትስስር መኖር። ከአንድ ሰው ጋር ብዙ ባወራን መጠን ከዛ ሰው ጋር የመዋደድ ዕድሉ እየጨመረ ይሄዳል እና ያ ሰው በእኛ ውስጥ ጠንካራ ስሜት ምላሽ ይፈጥርበታል። ይህ የስሜት ትስስር ማለት ነው። ከምንወደው ሰው ጋር በስሜታዊነት ስንገናኝ ትርጉም ያለው ግንኙነት ለማቆየት የሚረዳን የመቀራረብና የመዋደድ ስሜት ይፈጥራል። አንዳንድ የመቆራኘት የመተሳሰር ደረጃ ጤናማ ግንኙነት ውስጥ የተለመደ ነው። ነገር ግን አንድ ነገር ልብ እንበል፣ ከመጠን በላይ መቆራኘት፣ መተሳሰር የስቃይ ሁሉ ምንጭ ነው። በጣም መቆራኘት፣ መተሳሰር ወደ ቅናት ያመራል። ቅናት ደግሞ የስግብግብነት ጥላ ነው። ማወቅ ያለብን አንድ ነገር ላለማጣት የምንፈልገውን ነገር ሁሉ ለመልቀቅ ራሳችን እናሰልጥን። ሳታስተውሉ በመደበኛነት የምትሰሯቸው አንዳንድ የግንዛቤ ስህተቶችን ደስተኛና ጤናማ ግንኙነቶችን ሳታስተውሉ በመደበኛነት የምትሰሯቸው አንዳንድ የግንዛቤ ስህተቶች ደስተኛና ጤናማ ግንኙነቶችን ለመፍጠር ሰዎች እኛ ችላ እንዲሉን የሚያደርጋቸው ምክንያቶችን ማወቅ እጅግ በጣም ጠቃሚ ነው። የመጀመሪያው ራስ ወዳድነት። ራስ ወዳድነት ሁልጊዜ የራስን ፍላጎት ማስቀደም ይገልጻል። ስለዚህ ራስ ወዳድ መሆን እንዴት ማስወገድ እንደሚቻል ወይም ስለ ራሳቸው ብቻ ከሚያስቡ ሰው ጋር መገናኘት የማይፈልጉ ሌሎች ሰዎች እንዴት እንደሚጋፈጡ ማወቅ በጣም አስፈላጊ ነው። ሁለተኛው አሉታዊነት። አሉታዊነት ሰዎች ችላ እንደሚሉን ምክንያት ሊሆን ይችላል። አንዳንድ ጊዜ ሰዎች ሁልጊዜ በሁሉም ነገሮች ችግሮችን ከሚፈልጉና ሁልጊዜ ቅሬታ ከሚያወሩ ሰዎች ጋር መሆን አይፈልጉም። ስለዚህ አሉታዊ ስንሆን ሰዎች ችላ ሊሉን ይችላሉ። አዎንታዊ ስንሆን ከአሉታዊ ሰዎች ይልቅ ስብዕናችን ያበራል። አዎንታዊነት በአካባቢያችን ያሉ ሰዎች ሁሉ ስለ ራሳቸው ጥሩ ስሜት እንደሚሰማቸው ሊያደርግ ይችላል። ይህም ወደ ደስተኛ ሕይወት ያመራል። ሌላው ትችት። ሁልጊዜ ለምትወዷቸው ሰዎች መልካሙን የምትፈልጉትንና ስህተታቸውን ያለማቋረጥ ትነግራላችሁ። ይህ እናንተ የሚገልጽ ከሆነ ደግ እና ጥሩ አመለካከት ነው። ነገር ግን ይህንን አስተሳሰብ መለማመድ ሌሎችን ከልክ በላይ ለመተቸት ይመራችኋል። በተለይም በስህተታቸው ላይ ብቻ ካተኮራችሁ፣ ምንም እንኳን ጥሩ ሐሳብ ቢኖራችሁ፣ ትችቶችን ማብዛት እኔ ብቻ አውቃለሁ የሚል ስሜት ስለሚሰጥ በሁሉም ሰው ዘንድ ችላ እንድትባሉ ያደርጋችኋል። ባለጌነት። የብልግና ባህሪ ብዙውን ጊዜ ሰዎች ከእናንተ አጠገብ የመሆን ፍላጎት እንዳይኖራቸው የሚያደርግ ነው። ሰዎች በጣም ሥራ ሲበዛባቸው ወይም በሕይወታቸው ውስጥ ብዙ ሌሎች ሰዎች ሲያገኙ ለሚያውቁት ጥሩ ባህሪ ለሌላ ሰው ቸልተኝነት የተለመደ ነው። በቶሎ አስጸያፊ ስብዕና መቀየር አስቸጋሪ ሊሆን ይችላል። ግን በመሠረታዊነት በጣም አስፈላጊ ከሆነ ነገሮች ውስጥ ጥሩ ያልሆነ ቃላቶችን አለመጠቀም፣ ጠበኛ መሆንን ማስወገድ ዋና ዋናዎቹ ናቸው። ሳትጮኹ ወይም ጥሩ ያልሆነ ነገሮችን ሳታደርጉና ስትረጋጉ ሰዎች በተሻለ ሁኔታ ሊያዳምጧችሁ ብሎም ጥሩ ጓደኛ ሊሆናችሁ
ይችላሉ። ሌሎችን አለመስማት። ሰዎች እንዲሰሙሽ ስለራስሽ በጣም በማውራት ተጠምደሻል። ሌሎች የሚያወሩትን እየሰማሽ ሊሆን ይችላል። ነገር ግን ስለራሳችን አብዝተን ስናወራ የምናወራው ሊሰሙና ሊሰለቹ ይችላሉ። የሰዎችን ትኩረት ለመሳብ ምርጡ መንገድ ስለራሳችሁ ማውራት በመጠኑ ማድረግና ስለነሱ የበለጠ ፍላጎት ማሳየት ነው። ስለራሳችን መልካም ነገር አብዝተን ባወራን ቁጥር እነሱ እንደ ጉራ ሊቆጥሩ እና ሌሎች የምንናገረውን ችላ እንዲሉ ሊያደርግ እንደሚችል ማወቅ እጅግ በጣም ጠቃሚ ነው። በጣም ዝምተኛነት። ዝም ስንል ሰዎች በተለምዶ ዝም ማለታችንን የሚገነዘቡበት ፈሪ ስለሆንን ወይም ምን እንደምንል ስለማናቅ ወይም ከልክ በላይ ጭንቀታም ስለሆንን ሊመስላቸው ይችላል። በሌላ በኩል ደግሞ ሰዎች ዝም ካልን ለነሱ ፍላጎት እንደሌለን አድርገው ስለሚያስቡ ችላ ሊሉን ይችላሉ። ሌላው ጉዳይ ሰዎች ከናንተ ጋር ለመነጋገር በሚሞክሩበትና በእናንተ አጭር ምላሽ ብቻ የምትሰጡ ከሆነ ሰዎች ከናንተ ጋር ለመነጋገር ጥረት ቢያደርጉ ጥሩ ስሜት አይሰማቸውም። እንዲያውም ከናንተ ሊሰማቸውና እንደገና ከናንተ ጋር ለማውራት ፈቃደኛ ላይሆኑ ይችላሉ። እንዲያውም እንደናንተው ሊሰማቸውና እንደገና ከናንተ ጋር ለማውራት ፈቃደኛ ላይሆኑ ይችላሉ። በተጨማሪም ርካሽ አትሁኑ። ማንም በሕይወታችሁ ልክ ዋጋ አይተምንላችሁም። እናንተ የሆናችሁትን ያህል ማንም የሚገባችሁን አይሰጣችሁም። ሰዎች የእናንተን ዋጋ መዝነው ነው የሚከፍሏችሁ። ሁሌም የሕይወታችሁን ዋጋ ከፍ ለማድረግ ከፈለጋችሁ ሚስጥሩ ያለው እናንተ ጋር ነው። ባለቤቱ የናቀውን ማንም አያከብረውም አይደለም የሚባለው? አንድ ጥያቄ ልጠይቃችሁ። እናንተ ለራሳችሁ ስንት ናችሁ? ምን ያህል ነኝ ብላችሁ ታስባላችሁ? ምንስ ይገባችኋል? ሰዎች ለሕይወታችሁ ዋጋ እንዲሰጡ እንዲያከብሯችሁ ከመጠየቃችሁ በፊት እናንተ መጀመሪያ የራሳችሁን ዋጋ ጠንቅቃችሁ እወቁ። ዋጋችሁን ካወቃችሁ በኋላ በሚመጥናችሁ የሕይወት ልክ ተመላለሱ። በነገራችን ላይ ሰዎች እንዲሆኑ የምናስተምራቸው የምንፈቅድላቸው ራሳችን ነን። ራሳችንን ስንንቅ ሰዎች እኛን ይንቁናል። ራሳችን ባከበርነው ልክ ደግሞ በዛው ልክ ያከብሩናል። ውድ ቤተሰቦቻችን ለዛሬ የነበረን ዝግጅት በዚህ አብቅቷል። በቀጣይ የተለያዩ አዝናኝ አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑን እንላለን። መልካም ቆይታ።